የማዱሮ ጠንቋይ ነቢያቶች የተገቡ ዓለም በሙሉ የጠየቀ ነው። ቬኔዙዌላውያንም እየጠየቁ ነው። እስካሁን ድረስ ዝም ጭጭ ብለዋል። መልስ አልተገኘም። ማክሲማም ፕሮቴስታንቶች ቬኔዙዌላ ውስጥ 20% ቢሆኑ ነው። ከ7% በላዩ ካቶሊክ ነው። ከዛ በኋላ ሌሎች ሃይማኖቶች ዝም ዛም ብለው 7% ምናምን ቢሞሉ ነው። ለምሳሌ እስልምና 95,000 ሰው ምናምን ብቻ ነው ያለው። አገሪቱ እንግዲህ እየወደቀች ኢንፍሌሽን በስንት ሺህ % የጨመረበት ሀገርና 1/3 የቬኔዙዌላ ህዝብ በማዱሮ ዘመን ተሰዶ አገር አልባ የሆነበት ይሄንን ውድቀቱን እንዲረሳ የሚያደርጋቸውን ነቢያትና ፓስተሮችን ሰበሰበ። ከሰበሰበ በኋላ ገቨርንመንት ፓስቶራል ካውንስል የሚባል አቋቋመ ማለት ነው። ከዛ በኋላ 2023 ላይ ናሽናል ዴይ ኦፍ ኢቫንጀሊካል ፓስተር የሚል ቀን አወጀ። ፓስተሮች ስራቸውን መሰላቸው በቬኔዙዌላ ውስጥ እየዞሩ ጠቅላላ ጴንጤ የተባለን በሙሉ የማዱሮ የቬኔዙዌላ ሶሻሊስት ፓርቲ አባል የሚያደርጉት። ከዛ ስብከቶች በሙሉ ስለ ማዱሮ ይሆናል። ሌሎች እነዚህ ያረጁ ያፈጁ የሚባሉ የቤተክርስቲያን ህብረት አለ። ኢቫንጀሊካል ካውንስል ኦፍ ቬኔዙዌላ የሚባሉ የቆዩ የቀድሞ ፕሮቴስታንቶች ናቸው። እነዚህ ወንጌላውያን ናቸው። እነዚህ ልክ አሁን እዩ ጩፋ እንደሚለው ያረጁ ያፈጁ ተሸንክረው የቀሩ ምናምን የሚባሉ ናቸው። ዋና ስራቸው እነዚህን እያወገዙ ክርስቶስ ሳይሆን የሚሰበከው ማዱሮ ነው ቸርች ውስጥ የሚሰበከው እና በየጊዜው ትንቢት ይመጣል። እግዚአብሔር ቀብቶታል ይላሉ። የሚጠረምስበት ዓመት ነው ይላሉ። የቬኔዙዌላ ጠላቶች በሙሉ ይንበረከካሉ ይላሉ። ዘንድሮ ፀሐይ ይወጣላታል ለቬኔዙዌላ ይላሉ። ሰውየውን እኮ ትንቢት ባይዘው ማለት ነው። ማዱሮ እኮ ሶሻሊስት ነው፣ ኮሚኒስት ነው፣ ሃይማኖት እኮ የለውም። ግን እንዴት አድርጎ ዲሲቭ እንዳደረጉት ተመልከቱ። በኢትዮጵያውያን አትፍረዱ። አሁን እነዚህ ኢትዮጵያውያን እኛ ምን እናውቃለን? ከገጠር ምናምን መተን ምንድነው የምናውቀው? አንድ ነቢይ ቢጫወተን ለምንድነው የምትገርሙት? ማዱሮን የመሰለ ሪቮሉሽነሪ ሊደር ነኝ፣ ኮሚኒስት ነኝ፣ የቼኮቬራ ልጅ ነን፣ የሲሞን ቦሊቨር ልጅ ነን የሚለው ሰውዬ እንደዚህ ከተሸወደ እነዚህ ሰዎች ማንም ሊያደርጉ ይችላሉ። ከዛ የዓመቱ በጎ ፓስተር ሽልማት አለ። ፓስተር በጥቅሉ 50 ሚሆን 100 ሚሆን ሺህ ይሆን ይሸለማል። እና ምንድን ነው የሚባለው ቢኖ ዴለ ፓስተር ምናምን የሚል በስፓኒሽኛ በጎ መልካም ፓስተር የሚባል አለ። ያ ፕላን ተዘጋጀ ማለት ነው። ይህንን ፓስተር በሙሉ የሚጠቀልለው ማን ቢሆን ጥሩ ነው? ኒኮላስ ማዱሮ ገሬራ የኒኮላስ ማዱሮ ታላቅ ልጅ ነው። ይሄ ሶሻሊስት ሙሉ የኢቫንጀሊካል ፓስተር በሱ ስር ነው የሚተዳደረው። በቃ ስራቸው ሶሻሊዝምን መስበክ ነው፣ አሜሪካን ማውገዝ ነው። እነዚህ ያፈጁ ያረጁ የተባሉ ፓስተሮች አሉ። የኢቫንጀሊካል ካውንስል ኦፍ ቬኔዙዌላ የሚባል የቆዩ ቤተክርስቲያናት ህብረቶችን እነሱን መሳደብ ነው። ሌላ ደግሞ አንድ ፕሮጀክት አለው ኒኮላስ ማዱሮ ማይ ዌል ኢኩፕድ ቸርች ነው የሚለው። ፕሮጀክቱ ምንድነው? ለበጎ ፓስተሮች የሚሰጥ ግራንት ነው። ፋይናንሻል ኢንሰንቲቭ አለው። መሬት ይሰጣቸዋል፣ ቆርቆሮ ይሰጣቸዋል፣ ለስካላ አሸዋ ይሰጣቸዋል፣ ማይክና ወንበር ምናምን የሚያሟለው ማዱሮ ነው። እነሱ በቃ ወጥቶ መስበክ ነው። ወይኔ ጌታ። እና እነዛ ደግሞ የቆዩ ኢቫንጀሊካል ቸርቾች እየተወገዙ እንዲሁም እንደምን ታውቃላችሁ ኤኒሚ ኦፍ ዘ ኔሽን ነው የሚለው የአገር ጠላት ይላቸዋል። እንግዲህ ካቶሊኮች ኦቨር 70% በላይ ሆነው ቬኔዙዌላን ኮንፈረንስ ኦፍ ካቶሊክ ቢሾፕ የሚባል የካቶሊክ ቄሶች፣ ቢሾፖች ምናምን ፕሪስቶች አንድ ላይ ማህበር አላቸው እና እነሱን ማዱሮ ገራሚ ስም ዴቪልስ ኢን ዘ ካስኬት ይላቸዋል። ካስኬት ማለት ይሄ ቄሶች ምናምን የሚለብሱት ቀሚስ አላቸው አይደል? እሱ ነው ካስኬት የሚባለው እና በካስኬት ውስጥ ያደሩ ሰይጣኖች ይላቸዋል። የአገር ጠላቶች ይላቸዋል። በተለይ ደግሞ ፓስተር ኤንሪኬ ቪላቫኖ ምናምን ይባላል። ቬኔዙዌላ ውስጥ ትልቅ ሜጋ ቸርች ያለው ቤስት የሚባለው ቸርች እሱ ምንድን ነው የሚለው ማዱሮ በእግዚአብሔር የተቀባ እንዲህ ዘይት እየተፈሰሰበት ሰው ነው ብሎ ነው የሚያስተምረው። ምናልባት ሰሞኑን ቪዲዮዎች እያያችሁ ይሆናል። ከአንድ ወር በፊት ይሄ የኬንያው አንድ ሰይጣናዊ ነቢይ አለ አይደል? አጋንንት የሰፈረበት ነቢይ ፕሮፌት ዴቪድ ኦሆር የሚባል ሁሉም ሰው ያውቃል። እሱ ማዱሮን ጭንቅላቱ ላይ ጭኖ እየጸለየ ትንቢት ተናጋሪዎች የቬኔዙዌላውያን ጋር አንድ ላይ ሆነው ምንድነው የሚለው ጠላቶች ይንበረከኩልሃል ይላል። ጠላቶችን የምትመታበት ጊዜ ብሎ ነው ትንቢት ተናግሮ ዲሰምበር ከአንድ ወር በፊት አሁን ትራምፕ አንገቱን አንቆ ይዞ ሄደው። እነዚህ ማዱሮን የመሰለ ኮሚኒስት እግዚአብሔር የለም ብሎ የሚያምን ሰው
ዲሲቭ አድርጎ ኢሞሽኑን ኮርኩሮ አንተ የተቀደስክ የተቀባነ ማንም አይቋቋመ በለ እስከ ማሳመን ይደርሳሉ። this exactly what's happening። አሁን ዓለም እየጠየቀ ያለው ነቢያቶቹ የት ሄዱ ነው እያሉ ያሉት። እስካሁን ምንም ያሉት ነገር የለም። አንዳንዶቹ በእርግጥ ወጥተው ለሀገራችን ጸልዩ፣ አሁን የምንረጋጋበት የምንጸልይበት ሰዓት ነው። አንዱም ግን ማዱሮን ለመደገፍ ከጎኑ ለመቆም ያሰበ የለም። የኬንያው ማ 100 ምናምን ሬንጅ ሮቨር አስከትሎ ኮንፈረንስ ኬንያ ላይ ሰሞኑን ያወጣ ነው። በሬንጅ ሮቨር ብቻ በተለይ ነቢይ የሚባል ስም ማንም ይሁን ቃሎቲስ ይሁን ሞሎንጎሊስ ይሁን መሰክሰስ ይሁን የትም ቦታ ይሁን ነቢይ የሚባል ስም የያዘ ሰው ካለ ሽሹ። አደገኛ የክርስቲያን የክርስቶስ ተቃዋሚ መንፈስ ነው የሚመራቸው።